ቀደም በሀገራችን የሲቪል ሰርቪስ ተቋማት መለያ የነበሩት ምስሎች አቧራ የለበሱ የተንዛዙና ጣሪያ የነኩ የፋይል ክምችቶች ለቀናት የሚጠባበቁ የእጅ በእጅ ፊርማዎችና ከሁሉም በላይ ደግሞ አገልግሎት ፈላጊውን ልብ የሚያደክመው ያ ነገ ተመለስ የሚለው ተሰልችቶ የነበረ መጋረጃ ነበሩ። ይህ ባህላዊና የቢሮክራሲ አዙሪት የዜጎችን ውድ ጊዜና ጉልበት አደባባይ ላይ ከመግደሉ ባለፈ የመንግስትን የስራ አፈጻጸም ልክ እንደ ኤሊ አዝጋሚና ሰነፍ አድርጎት መቆየቱ የቅርብ ጊዜ ትዝታ ነው። ነገር ግን ይህንን የቆየ ተቋማዊ በሽታና የእድገት ማነቆ ለመቀየር መንግስት በሲቪል ሰርቪስ ስርዓቱ ላይ መዋቅራዊ ማሻሻያዎችን በማገዝ አሰራሮችን የማቀናጀትና የማዘመን በርካታ ስራዎችን ሌትና ቀን እያከናወነ ይገኛል። ከዚህም መካከል ትልቁና ዋነኛው ለውጥ መላውን የመንግስት አገልግሎት ወደ ዲጂታል መድረክ ማዘዋወሩ ነው። እንደ ፓስፖርት አሰጣጥ፣ የንግድ ፍቃድ ምዝገባና እድሳት እንዲሁም የግብር አሰባሰብ ስርዓቶችን የመሳሰሉ ከባድና ውስብስብ መዋቅሮችን ወደ ኦንላይን ማሸጋገር ያንን የቆየ የዛገ ባህላዊ መዋቅር ወደ ዘመናዊ አሰራር እየቀየረው ይገኛል። ከዚህ ቀደም አንድ አገልግሎት ፈላጊ የንግድ ፍቃድ ለማውጣት ወይም የግብር ግዴታውን ለመወጣት ከተለያዩ ተያያዥ መስሪያ ቤቶች መረጃዎችን በወረቀት ማሰባሰብ፣ ማህተም ለማስመታት በየደጃፉ መቆምና በየቢሮ መመላለስ የህይወቱ መደበኛ እንቅስቃሴ ነበር። ዛሬ አገልግሎቶቹ ወደ ኦንላይን መድረክ መሸጋገራቸው መረጃዎች በሙሉ በአንድ ማዕከላዊ የኮምፒውተር መረብ ውስጥ በስምምነት እንዲደራጁ እድል ሰጥቷል። የፓስፖርት ፎርሞችን በስልክ መሙላት፣ የንግድ ምዝገባዎችን በቅጽበት ማከናወንና የግብር ማስታወቂያዎችን በኢንተርኔት ማስተናገድ መቻሉ ዜጎች ካሉበት ቦታ ሳይንቀሳቀሱ መረጃዎችን እንዲያስገቡ፣ እንዲገበያዩና እንዲስተናገዱ ምቹ ሁኔታን ፈጥሯል። ይህ መዋቅራዊ ለውጥም በተቋም ውስጥ ያለውን የአገልግሎት አሰጣጥ ፍጥነት ወደ ላቀ ደረጃ አሳድጎታል። ከሁሉም በላይ ደግሞ በአገልግሎቱ ሰጪው ባለሙያና በአገልግሎት ፈላጊው መካከል የነበረውን ቀጥተኛ የሰው ለሰው ንክኪ በመቀነስ አሰራሩን በግልጽ መመሪያዎችና በቴክኖሎጂ አልጎሪዝም ብቻ እንዲመራ በማድረግ ረገድ የሙስናን በር የቆለፈበት ትልቅ መሳሪያ ሆኗል። ከተቋማዊ አደረጃጀቱ ባሻገር የተለያዩ የክፍያ ስርዓቶችን ከዲጂታል ቴክኖሎጂ ጋር ማዘመን ብልሹ አሰራርን ለመቅረፍና የአገልግሎት ጥራትን ለማሻሻል እየተሰራበት ያለ ሌላው ስኬታማ ዘርፍ ነው። እንደ ምሳሌ የትራፊክ ቅጣትን ብንመለከት ከዚህ ቀደም የነበረው አሰራር አሽከርካሪዎቹ የቅጣት ማስታወሻ ይዞ ወደ ባንክ ቅርንጫፎች እንዲሄድ፣ ክፍያ ፈጽሞ ደረሰኝ ካገኘ በኋላ ደግሞ ማረጋገጫ ለመስጠት ወደ ትራፊክ ጽሕፈት ቤቶች እንዲመላለስ የሚያስገድድ አሰልቺ ሂደት ነበር። ይህ ሂደት የዜጎችን የስራ ጊዜ ከመሻማቱ ባለፈ በአስፈጻሚውና በተቀጪው መካከል ላልተፈለጉ የስነ ምግባር ጉድለቶችና ለህገወጥ ስምምነቶች ትልቅ ቀዳዳን ይፈጥር እንደነበረ አይካድም። አሁን ላይ የትራፊክ ቅጣት ክፍያ በዲጂታል አማራጮችና መተግበሪያዎች እንዲፈጸም መደረጉ ክፍያውን በሴኮንዶች ውስጥ እንዲጠናቀቅና አላስፈላጊ የቢሮክራሲ ሰንሰለቶችን ሙሉ በሙሉ እንዲቀንስ አድርጓል። ይህ ክፍያ ዘመናዊ በዕለት ተዕለት የህብረተሰቡ እንቅስቃሴ ውስጥ ትልቅ ቦታ በሚሰጣቸው እንደ መብራት፣ ውሃና የነዳጅ ክፍያ ላይም በግልጽ እየታየ ይገኛል። ከዚህ ቀደም እነዚህ መሰረታዊ ክፍያዎች ለመፈጸም በየወሩ ረጅም ወረፋ መጠበቅ፣ የምሳ ሰዓት ደርሷል በሚል አገልግሎት መቋረጥና ዜጎች የሚያጋጥሟቸውን የተለያዩ እንግልቶችና ውጣ ወረዶችን የድሮ አሰራር መገለጫዎች ነበሩ። አዲሱ አሰራር ግን ዜጎች በሞባይል ስልካቸውና በተለያዩ የዲጂታል ክፍያ መተግበሪያዎች አማካኝነት ክፍያቸውን ካሉበት ሆነው እንዲፈጽሙ አስችሏል። በተለይ በነዳጅ ማደያዎች የተጀመረውና መሬት የረገጠው የዲጂታል ግብይት በዘርፉ ይስተዋሉ የነበሩ የስነ ምግባር ጉድለቶችና ህገወጥ የነዳጅ ዝውውሮችን የመቀነስ ትልቅ አቅም አሳይቷል። እያንዳንዱ ክፍያ በሲስተም ውስጥ በግልጽ መመዝገቡ የመንግስት ገቢ በአግባቡ እንዲሰበሰብና ግልጽነት ያለው አሰራር እንዲሰፍን ትልቅ መንገድ ከፍቷል። በአሁኑ ወቅት በአዲስ አበባና በተለያዩ ክልል ከተሞች በስፋት ስራ ላይ ውሎ የብዙዎቹን እንግልት የቀረፈው ሌላው ድንቅ መዋቅር ደግሞ የመሶብ አንድ ማዕከል አደረጃጀት ነው። ይህ ተቋም የተመሰረተበት ዋነኛ ዓላማ በመንግስት አገልግሎቶች ላይ የሚታዩ የአሰራር መደራረቦችን፣ ብልሹ አሰራሮችን እና የዜጎችን ወዲያና ወዲህ መጉላላት ለአንዴና ለመጨረሻ ጊዜ ለመቅረፍ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ የመንግስት ተቋማትን በአካል በመዘዋወርና የአገልግሎት ፍሰቱን በመገምገም ዜጎች ለአንድ ጉዳይ በተለያዩ መስሪያ ቤቶች እየተመላለሱ እንዳይግሏሉ ሁሉንም አገልግሎቶች በአንድ ማዕከልና በአንድ ጣራ ስር እንዲያገኙ ይህንን ዘመናዊ ድርጅታዊ መዋቅር በግንባር ቀደምነት መስርተዋል። መሶብ የተሰኘው በሀገራችን ባህል በመሶብ እንጀራ፣ ልዩ ልዩ ወጦች የሚቀርቡበት ባህል ስላለ ሰው ንግድ ፍቃድ ለማውጣት ንግድ ሚኒስቴር፣ ገቢ ለመክፈል ገቢዎች፣ ብር ለማውጣት ባንክ መሄዱ ቀርቶ ከአንድ አካባቢ የሚፈልገውን ሰርቪስ ለማግኘት እድል የሚሰጥ በብዙ ሀገራት ስናየው ስንቀናበት የነበረ በሀገራችን ሲስተሙ በልጆቻችን ተገንብቶ ቦታ ተዘጋጅቶ ስልጠና ተሰጥቶ በሲስተም ታግዞ ቨርቹዋሊ ሰርቪስ መስጠት የሚያስችል አቅም እየፈጠርን ከሄድን ያ አቅም
ሙሉ በሙሉ በሀገር ውስጥ ልጆች የተሰራ ስለሆነ እያደገ ስለሚሄድ ከሰርቪስ ጋር ተያይዘው የሚነሱ ጥያቄዎች፣ ስሞታዎች እየተቀረፉ እንደሌላው ዓለም የቀለጠፈ አገልግሎት ለመስጠት የሚያስችል አቅም እየፈጠርን እንሄዳለን ማለት ነው። ይህ አደረጃጀት ምንም እንኳን ከሌሎቹ ሀገራት የተሳኩ ዓለም አቀፍ ተሞክሮችን በመውሰድ የተቃኘ ቢሆንም ወደ ተግባር የተቀየረው ግን በሀገራችን በራሳችን ልጆች እውቀት፣ ጥበብና አቅም በተገነቡ የቴክኖሎጂ መሰረቶች መሆኑ ኩራቱን ድርብ ያደርገዋል። ከተለያዩ ተቋማት የሚፈለጉ እንደ ሲቪል ምዝገባ፣ የሰነዶች ማረጋገጫና የተለያዩ ፍቃዶችን የመሳሰሉ አገልግሎቶችን በአንድ ጣራ ስር እንዲሰባሰቡ መደረጉ ከዚህ ቀደም በተለያዩ መስሪያ ቤቶች መካከል የነበረውን አለመናበብና መረጃዎችን የመለዋወጥ ክፍተቶችን እየቀረፈ ይገኛል። የዚህ አጠቃላይ የዲጂታል ሽግግር ማዕከላዊ ሞተርና የጀርባ አጥንት ደግሞ ብሔራዊ የዲጂታል መታወቂያ ወይም ፋይዳ ነው። እያንዳንዱ ዜጋ ከአንድ ማዕከላዊ የመረጃ ቋት ጋር የሚያገናኘው ይህ ዘመናዊ ስርዓትን የተጭበረበሩ ሰነዶችና ድርብ ማንነቶችን ሙሉ በሙሉ ለማስቀረት አሊያም በከፍተኛ ደረጃ ለመቀነስ አልሞ የተዘረጋ ድንቅ ቴክኖሎጂ ነው። አንድ ዜጋ ወደ ባንክ፣ ወደ ፓስፖርት ክፍል ወይም ወደ ግብር ተቋም ሲሄድ ማንነቱ በሰከንዶች ውስጥ በባዮሜትሪክ መረጃውን በአሻራውና በአይኑ አማካኝነት ስለሚረጋገጥ በተለያዩ የመንግስትና የግል ተቋማት መካከል ያለውን የመረጃ ትስስር እጅግ እንዲጠናከር አድርጓል። ይህ የመንግስት እያንዳንዱ አገልግሎት ለትክክለኛው ሰው በትክክለኛው ሰዓትና ያለምንም መጭበርበር እንዲደርስ አስተማማኝ መተማመኛ ፈጥሯል። ኢትዮጵያ በአጭር ጊዜ ውስጥ ይህንን የዲጂታል ማንነት ስርዓት ወደ ተግባር በማስገባት እና የህዝብ ቁጥሩን ከግምት ውስጥ ያስገባ ዘመናዊ የዳታ አያያዝ በመገንባት ረገድ ያሳየችው አስደማሚ አፈጻጸም ዛሬ በአህጉር ደረጃ በትኩረትና በአድናቆት እየታየ ያለ ትልቅ ስኬት ነው። በአሁኑ ወቅት ሀገሪቱ በዚህ የፋይዳ መታወቂያ አተገባበርና የቴክኖሎጂ መሰረተ ልማት ዝርጋታ ባስመዘገበችው ተጨባጭ ተሞክሮ ተመሳሳይ ሽግግር ለማድረግ ለሚፈልጉ ለሌሎች የአፍሪካ ሀገራት ትልቅ የልምድና የእውቀት ምንጭ በመሆን መሪነቷን እያስመሰከረች ትገኛለች።